አንዳንድ ሰዎች ዲቮርሳቸው አይደንቲቲያቸው ነው አንዳንድ ሰዎች ሲንግል ማም መሆናቸው አይደንቲቲያቸው ነው ስለ ትዳር ስለ ተቋሙ ስለ ወንድ ያላችሁ አመለካከት ምንድን አይደለም ሰከንድ ቻንስ የራሳችሁንም ላይፍ ሳቦታጅ እንዳታረጉ ፈራ ሲንግል ማም መሆን ባጅ ኦፍ ኦነር አይደለም ስለዚህ ጉዳይ አወራበታል ስብራታችሁን እንደ አንድ ታሪካችሁ ሳይሆን እንደ አይደንቲቲያችሁ እንደ ማንነታችሁ የምታዩት ከሆነ you will lose it ሰላም ደናችሁ ቲጂ ነኝ እንኳን ወደ YouTube ቻናል ላይ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዮርዳኖስ መልስ ማንተላ አብርሃም ታፈሰ ብቻውን አምላክ በሆነ በልዑል እግዚአብሔር ፊት በእግዚአብሔር ሰውና በቅዱስ ቤተክርስቲያን ፊት ሚስት ለሆነልህ ቃል ገባለሁና ቤተክርስቲያን በነገር ሁሉ ለጌታ እንደምትገዛ በነገር ሁሉ ልገዛልህና ለክብርህ ቃል ገባለሁ መጋባታችን ለእግዚአብሔር ክብር ነውና አብረን በህይወት በምንኖርበት ዘመን ሁሉ በዙሪያችን ላለው ዓለም ኢየሱስ ክርስቶስን የሚያሳይ ህይወት ለመኖር ቃል ገባለሁ እግዚአብሔር የሚሰጠንን ልጆች ቅዱስ ቃሉን በማስተማርና መልካም ምሳሌ በመሆን ለክብሩ ላሳድጋቸው ቃል ገባለሁ ከአንተም ከባሌ ከሞት በስተቀር በህይወት ሊደርስ የሚችል ማንኛውም ነገር ሊለየኝ እንደማይችል ቃል ገባለሁ ለገባሁትም ቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አስልልሃል መጀመሪያ በጣም ነው ደስ ያለኝ YouTube ላይ last few days ago ስገባ almost ሁሉም የሷ ቫው ነው ያለውና ሰው በምን ያህል ደረጃ ደስ እንደተሰኘ you can tell እኔም በጣም ደስ ብሎኛል አንዳንዴ እንዲ ስታዩዋቸው በቃ የምትወዷቸው ደስ የሚሏቸው ሰዎች አሉ አይደል እና እንደዚህ ሲያረጉ እንዲ ሲሳካላቸው ደስ ይለኛል የሷ ትዳር ከሌላው ትዳር ግን በጣም ቫይራል ይወጣል መሰላችሁ በጣም ይታያል መሰላችሁ especially YouTube ላይ እኔ YouTube ላይ ነው ያየሁት ሌላ ቦታ ላይ በጣም ነበር የታየው and ምናልባት ተሳስቼ ሊሆን ይችላል ግን እኔ አስዩም ያረኩት ነገር ምን መሰላችሁ the fact that ብቻዋን የነበረች እናት በመሆኗና second chance ለዛውም ደስ የሚል second chance እንዳገኘች ስታሰብ ብዙ ሰው ያው ደስተኛ ይሆናል ወንደር ያረጋል እና አንዳንዴም ዊሽ ያረጋል ብዬ አስባለሁና ሲንግል እንደነበረች ሴት ናንሲ ያገባችበትን ምክንያት ልንገራችሁ ሲንግል የነበራችሁ ሴቶች ወይም ሲንግል የሆናችሁ ሴቶችና ልጆቻችሁን ብቻችሁን እያሳደጋችሁ ያላችሁ ሴቶች ማግባት የምትፈልጉ ከሆነ ድጋሚ እድል እግዚአብሔር እንዲሰጣችሁ ከፈለጋችሁ እግዚአብሔር ሁለተኛ እድል ይሰጣል ከፈለጋችሁ the best way የምለውን ነገር ሼር ላድርጋችሁ እና ናንሲ ላይ ያየሁትንም ልንገራችሁ እንዴው ቁጭ ብዬ የምከታተላት አይነት ሰው አልነበርኩም ቲክቶክ ላይ ያለው ግን አንዳንዴ ቪዲዮ ሲመጣላችሁ ታያላችሁ ይሄንን ቪዲዮ ከመስራቴ በፊት ግን ተመልሼ የምናምን ወግ ሚል ቪዲዮ ላይ አይቼው ነበርና አይቼ ነበር ቪዲዮዋቸውን ከእናቷ ጋር የነበራትን ኮንቨርሴሽን አይቼ ነበርና I think ልጅቷ ገና ስታዩት ልታገባ እንደምትችል አሱም ታረጋላችሁ ቆንጆ ስለሆነች አይደለም እንደ ሴት ሙሉ ናት ብላችሁ ስለምታስቡ ምናምን አይደለም አቲቲዩዷ ነገ ላይ እንደምታገባ እርግጠኛ የምትሆኑባት አይነት ሴት ናት ኦኬ እሺ ርዕሱ ራሱ አንደኛው ሁለተኛው ድረስ ካያችሁ ሰው ሁሉ ላገባ ምችል አይመስለውም ወይም ማግባት መፈልግ አይመስለውም የሚል ርዕስ ነበር anyway let me get back to the point ናንሲ ልታገባ የቻለችባቸውን ጥቂት ምክንያቶች ልንገራችሁ ስታወራ ከሰማችሁ ባለቤቷን ያገኘችበት ሞመንት ላይ በጣም ደስ ማይል ስሜት ላይ ነበረች ብሮክን ነበረች ደስተኛ አልነበረችም ግራ የገባት ሞመንት ነበር ግን ናንሲ ሁለተኛ እድል እንዲኖራት ያደረገው የመጀመሪያው ነገር ናንሲ ለትዳር ጥሩ አመለካከት አላት ቪዲዮቿን ገብታችሁ ካያችሁ አዎ እቺ ሴትዮ እኮ ቢትሬይ ተደርጋለች አዎ ሰውየው እኮ የሆነ ሞንስተር ሊሆን ይችላል የቀደመው ሰውየው እኮ እንዲና እንዲ ሊሆን ይችላል አዎ እዛ ጋር አይደለችም አዎ ግን
ሰውየው ምንም አይነት ሰውዬ ይሁን ምንም አይነት ኤክስፒሪየንስ ይኑራት ለትዳር ግን ጤናማ ማይንድ ሴት ነበራት። ለትዳር ጤናማ ማይንድ ሴት ነበራት። ሰውየው ምንም ነገር ይሁን ምንም ለትዳር ግን ጤናማ ማይንድ ሴት ነበራት። ይኸውላችሁ በብዙ መልኩ ተጎድታችሁ ሊሆን ይችላል። በብዙ መልኩ የማይገባ ፓዝ ውስጥ አልፋችሁ ሊሆን ይችላል። መልሳችሁ መላልሳችሁ የነበረውን ሰውዬ ብሌም የምታደርጉ ከሆነ መልሳችሁ መላልሳችሁ የቀድሞ ትዳራችሁን በምሬት የምታነሱ ከሆነ ለሁለተኛ እድል ጊዜ የማይኖራችሁ። ምክንያቱም እዚህ ጋር ቢተርነስ አለ ኦልሬዲ፣ እዚህ ጋር ስብራት አለ ኦልሬዲ። ኦኬ ሶ ልጅቷ ለትዳር የነበራት ጤናማ አመለካከት ማንም እንዲያገባት እድል ይሰጠዋል። ስታዩት ወንዶች እኮ ምናምን ስትል አታገኟትም። እንዳወራችሁ ሁኔታ አንጻር አይ ዋዝ ፉሊሽ፣ እኔም አልበሰልኩም፣ እኔም ልጅ ነበርኩ፣ እንዲህ ምናምን ብላ ያነሳቻቸው ነገሮች ነበሩ። ተጠቀመብኝ እኮ እንዲያረገብኝ እኮ ምናምን ብላ መልሳ መላልሳ ስለ ሰውየው መጥፎነት እና ስለ ትዳር መጥፎነት ስታወራ እኔ አልሰማሁትም። ከሰማችሁ ኮሬክት አድርጉኝ። ስለዚህ ለትዳር ያላችሁ ጤናማ አመለካከት ጤናማ ሰው ወደ እናንተ እንዲመጣ ያረጋል። ተጎድታችሁ ሊሆን ይችላል። አዎ። መጥፎ ትዳር ነበራችሁ ከዚህ በፊት። አዎ። ግን መጥፎ ትዳር ኖራችሁ ማለት ስለ ትዳር በራሱ ጋብቻ በራሱ መጥፎ ነው ማለት አይደለም። ስለዚህ ቺን ማይንድ ሴት ኮሬክት እስካላረጋችሁ ድረስ እዚሁ ጋር ነው የምትቀመጡት። ሁለተኛ እድል ዊሽ ብታረጉ ራሱ በጣም ሊዘገይባችሁ ይችላል። ለትዳር ጤናማ አመለካከት ይኑራችሁ። ሁለተኛ አይ ቲንክ የሚመስለኝ ነገር ሜይ ቢ አይ ማይ ቢ ሮንግ እንዳልኳችሁ የቁጭ ብዬ ኮንተንቷን ማየት ሰው ስላልሆንኩኝ አይ ቲንክ ሺ ጋት ሂልድ ኤንድ ሙቭ ፎርዋርድ። ለምንድን ነው እንደዚህ ያልኳችሁ መሰላችሁ? ኦን ኤንድ ኦን ስለ ቀድሞ ትዳሯ ስታወራ አሰሟትም። የቀድሞ ትዳሯ አጭር ጊዜ ስለሆነ ላይሆን ይችላል። ይኸው በ6 ወራቸውም ብዙ ኤፒሶድ የሰሩን እናውቃለን። ግን ኦን ስለ ቀደሞ ትዳር መጥፎነት የሆነ ነገር ስታወራ አታገኟትም። ሞስት ኦፍ ኦል እንደውም ከጓደኞቻቸው ጋር በነበራቸው ግንኙነት ሺ ዋዝ አክቲንግ ላይክ አ ሲንግል ፐርሰን። በቃ አዲስ ምንም እንዳልተፈጠረ ከዚህ በፊት ላይፍ እንደሌላት ሺ ኢዝ ኦኬ። በቃ ቢተርነስ የያዘች አይመስለኝም። ይሄ እንዲያርጎኝ እኮ ምናምን አይነት ነገር አልመሰለኝም። ኮሬክት ታደርጉኛላችሁ አሁንም ተሳስቼ እንደሆነ እና እዛ ጋር የተፈጠረውን ነገር ተፈጥሯል። አዎ አክኖሌጅ ታደርጋላችሁ። ቢትሬ ተደርጋችሁ ሊሆን ይችላል፣ ጥሏችሁ ሄዶ ሊሆን ይችላል፣ ተጠቅሞባችሁ ሊሆን ይችላል፣ እንዲና እንዲህ የምትሉት ነገር ሊኖር ይችላል። ግን ሙቪንግ ኦን ወይም ሙቪንግ ፎርዋርድ ወደፊት መሄድ የማትችሉ ከሆነ ወደፊት መንቀሳቀስ የማትችሉ ከሆነ ሁለተኛ እድል አይደለም የራሳችሁን ላይፍ ራሱ ሳቦታጅ ታደርጋላችሁ። እና አይ ቲንክ ሺ ጋት ቱ ቢ ኦኬ። አይ ቲንክ ከራሷ ጋር ኦኬ ሆናለች። ለምን? አንደኛ ለልጇም ስትል፣ ሁለተኛም የምታዩባት ነገር ራሱ እንትን ነው፣ ፒስፉል ነገር ነው ማይባት። እንዳልኳችሁ ነው። ኮሬክት ሚ ኢፍ አይ አም ሮንግ። ሶ አይ ቲንክ ሺ ጋት ሂልድ። እዚህ ጋር ታሪክ ነበረ። አዎ እዛ ጋር ታሪኩ ተዘግቷል፣ ቻፕተሩ ተዘግቷል። አይ ቲንክ ምናልባት ከልጇ አባት ጋር ጤናማ ግንኙነት ሊኖራት ይችላል፣ ላይኖራትም ይችላል። ግን መልሳ መላልሳ በየሚዲያው ስትል አታዩዋትም። ሶ ሂሊንግ ኤንድ ሙቪንግ ፎርዋርድ በጣም ማንዳቶሪ የሆነ ጉዳይ ነው። ሌላው ሁለተኛ እድል ልታገኝበት የቻለችው ብዬ የማስበው ነገር የነበራት የመጀመሪያ ታሪክ እንደ ፓርት ኦፍ ሄር ስቶሪ የያዘችው ይመስለኛል እንጂ እንደ አይደንቲቲዋ የያዘችው አይመስለኝም ሳስበው። ለምንድን ነው መሰላችሁ እንደዚህ ያልኩት? አንዳንድ ሰዎች ዲቮርሳቸው አይደንቲቲያቸው ነው። አንዳንድ ሰዎች ሲንግል ማም መሆናቸው አይደንቲቲያቸው ነው። አስታውሳለሁ አንድ ሴት ልቀጥር በስራ አጋጣሚ አንድን ሴት አገኘኋትና ገና ልክ ከሲቪው በኋላ በቃ መልሳ መላልሳ ሪማይንድ ያደረገችኝ ነገር ሲንግል ማም መሆኗ ነው። አይ ሎስት ኢንትረስት አይደንቲቲዋ ነው። በቃ ሲንግል ማም ስለሆንኩኝ ሲንግል ማም ነኝ፣ ሲንግል ማም ስለሆንኩኝ አይደንቲቲዋ ነው። ሲንግል ማም መሆን ባጅ ኦፍ ኦነር አይደለም። ስለዚህ ጉዳይ አወራበታለሁ። ባጅ ኦፍ ኦነር አይደለም እና ብዙ ጊዜ እንደው ሌላኛውን ወገን ባሽ ማድረግ ስለምንፈልግ እንጂ የሚኮራበት ነገር ሆኖ አይደለም። አሁን ግን በአፈርሜሽን በስሎጋን ምናምን ሰው ሁሉ አክሴፕት እንዲያደርግልን የምንፈልገው ነገር ነው። ባጅ ኦፍ ኦነር አይደለም። ስብራታችሁን እንደ አንድ ታሪካችሁ ሳይሆን እንደ አይደንቲቲያችሁ እንደ ማንነታችሁ የምታዩት ከሆነ you will lose it
እና መልሳችሁ መላልሳችሁ እንደ ማንነታችሁ የምትቆጥሩት የስብራት አካል ካለ የስብራት ታሪክ ካለ ሰከንድ ቻንስ አታገኙ። I don't think ሲንግል ማም ስለሆንኩ ሲንግል ማም ነኝ ሲንግል ማም እኮ እንዲህ ምናምን ትላለች ሰምቻለሁ። ግን ይሄ በቃ I'm proud of being a single mom አይነት ቫይብ እኔ አላየውም። እንዳልኳችሁ I might be wrong። ብዙ ይሄ ጀግና እናት ነኝ ብቻዬን ያለ አባት አሳደግኩ ምናምን አይነት ነገር አላየሁም። እንዳልኳችሁ ሊሚትድ ስለሆነ ሪሶርስ ልሳሳት እችላለሁ። እና ስብራትን አይደንቲቲ አታድርጉ። አይደንቲቲ ካረጋችሁ ማለት ነው ደነኛ ሰው አይመጣም። ሞር ምን ይጠቀምባችሁ ሞር ሌላ አታክ ላይ ያረጋችሁ የሚችል ሰው ነው የሚመጣው እንጂ ደነኛ ሰው አይመጣም። ትረስት ሚ አይመጣም። እንዴት ነው ሰው ፌሊየሩን አይደንቲቲው የሚያረገው? እንዴት ነው ፌሊየሩን አይደንቲቲው የሚያረገው? ለምሳሌ የሆነ አካዳሚክስ ፌል ብታረጉ ዩኒቨርሲቲ ተምራችሁ አቋርጣችሁ ብትወጡ ወይ ተጭራችሁ ብትወጡ ድሮ እንደዛ ነበር የሚባለው። እኔ እኮ ተጭሬ ወጥቼ ምናምን ብለን የምንኮራበት ነው። ኢዜድ ሀዌዴስ እኔ እንጃ። ግን ሌላውን ወገን ባሽ ማድረግ ስለምንፈልግ ሂዝ ናት ዱይንግ ኤኒቲንግ ምንም እያደረግ አይደለም እኔ አይ ጋት ዲስ የሚለውን ኢምፕሬሽን መስጠት ስለምንፈልግ አንዳንድ የማይጠቅሙ የስብራት ታሪኮቻችንን እንደ ማንነታችን አድርገን እንይዛቸዋል። እና አይ ዶንት ቲንክ ሺ እንደዚህ አይነት ነገር ላይ ነበረች ብዬ ማሰብ አልችልም። ኦኬ። ስለዚህ ዲቮርስ ነበር፣ ፍቺ ነበረ፣ በአጭር ጊዜ የነበረ ጋብቻ ነበር፣ ፍቺ ነበር። አዎ ያ ፍቺና አጭር ጊዜ የነበረው ጋብቻ እኔ እኮ ምናምን ብላ የያዘችው ታሪክ ነው ብዬ አላስብ። እና ፍቺዋ አንድ ታሪክ ነው፣ በቃ አለፈ። ምናልባትም ደግሞ ልጅ ወልዳ እንደዚህ አይነት ህይወት ውስጥ ባትሆን ኑሮ ምናልባትም ስለ ሰውየው አንሰማም፣ ስለ ፍቺዋ አንሰማም፣ ስለነበረው ነገር አንሰማም ነበር። ከዚ ሬሌቫንት ሆኖ አይደንቲቲዋ ሆኖ ስላልያዘችው ማለት ነው። እና አንዳንዶቻችሁ እንደዚህ ስብራታችሁን የተጎዳችሁበትን ፓርት እንደ ማንነታችሁ ሙጥኝ አድርጋችሁ እኔ እኮ እንደዚህ የምትሉ ከሆነ አይደለም ሰከንድ ቻንስ የራሳችሁንም ላይፍ ሳቦታጅ እንዳታረጉ እፈራለሁ። ኦኬ። እና one thing ሌላ ደግሞ የሚመስለኝ I think she learned from experience ምን ለማለት ነው? ምናልባት ያው እኛ ጴንጤ ቸርች ውስጥ ቶሎ ነው ጋብቻ ያለው። ምናልባት ቸኩሎ ይሆን አላቅም፣ ምናልባት ጊዜ ወስደው ይሆን አላቅም፣ ምናልባት ተዋውቀው ይሆን አላቅም። ግን ደግሞ I think ከቀደመው ታሪኳ በጣም ኤክስፒሪየንስ ተወስዳለች ብዬ አስባለሁ። እንደ ጎበዝ ሴት all that we need to do ጥሩ ልናረግ የተገባንና የምናረገው ነገር ምንድነው? ካለፈው ታሪኮቻችን መማር ነው። ባለፈው የነበረ ትዳር ፌል አድርጓል። ኦኬ፣ አሁን የሚመጣው ትዳር ፌል እንዳያደርግ ምን ማድረግ አለብኝ የሚለውን ነገር ኤክስፒሪየንስ ወስደን አዲስ ነገር ኢምፕሊመንት ማድረግ አለብን። በነገራችን ላይ ሁለተኛ እድል ሲሰጠን በሁሉ ነገር በጣም ፍራስትሬቲንግ ይሆናል እና እንትኗን ስሰማ as much as I love it እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። ግን ደግሞ አዝኜላታለሁ። they still frustration ለምን መፋታት አልፈልግም it feels like ፍርሃት ይኖራል። most definitely ፍርሃት ይኖራል። በእውነት ፍርሃት ይኖራል። ግን ደግሞ ፍርሃትን ኦቨርካም የምናደርገው አንደኛ whole heartedly በሙሉ ልባችን ለዚህ ትዳር መሳካት ስንሰራ ያኛው ወገን ደግሞ እንደሚወደን ግልጽ ነው። ሰው ከወደደን ፍቅሩን የሚያጠፋበትን ነገር ሳናረግ በትጋት ብንመላለስ የተሻለ ነገር ያመጣልናል ብዬ አስባለሁ። እና ካለፈው ኤክስፒሪየንስ መማር ጥሩ ነው። እኛኛኛ ከማለት እንዲሆኜ ተበድዬ ተጎድቼ እንዲሆኜ ምናምን ከማለት ካለፈው መማር የተሻለ ነው። አይ ቤት በሷ ሲዝን ላይ እሷ በወጣችበት ሶሻል ሚዲያ ላይ ቪዚቢሊቲን ባገኘችበት ሲዝን ላይ the same way ሌላ ታሪክን እያወሩ ቪዚቢሊቲ ያገኙ ሴቶች አይጠፉም። are they married now? I don't think so። እሷ ግን የተሻለ እድልን አግኝታለች። marriage is a goal by the way። አንዳንዶቻችሁ በቃ ማግባት ዋና ነገር ነው እንዴ ምናምን ትላላችሁ። አዎ ማግባት ዋና ነገር ነው። do not form a reaction። ማግባት ዋና ነገር ነው። ለሴት ልጅ ማግባት እና ልጆች መውለድ ዋና ነገር ነው by the way። just because አሁን ላይ እሱ ስለማይሰማን ኢንስቲትዩሽኑን ማጣጣል አለብን ብዬ አላስብም። ስለዚህ የልጅቷ የነበራት ማንነትና አካሄዷ
አይ ቲንክ ለመልካም ትዳር እንዲያጋጥማት እንዳረገ ተስፋ አድርጋለሁ። ከዚህ በኋላ ግን ብዙ ስራ አለ። ባይ ዘ ዌይ ኢትስ ናት ላይክ ዊ ቴኪንግ ኢት ፎር አሁን ችግሩ ምን መሰላችሁ? ብዙ ጊዜ ሰርጉ ላይ ድግሱ ላይ ፎከስ እናደርግና ጋብቻው ላይ ትኩረታችን የለም። ከዚህ በኋላ ነው ስራ የሚጀምረው። አንደርስታንዲንግ ዋን አናዘር፣ አንድ ቤት የሚኖሩት፣ ከዛ በኋላ ማንነት መተዋወቅ፣ ከዛ በኋላ ሌላ ልጅ ሲኖራችሁ፣ ሌላ አባት ሲኖር ዲስፕሊን ላረግ ሲል ሌላ ድራማ፣ ሌላ ሚስ አንደርስታንዲንግ፣ ሌላ ብዙ ነገሮች ሊፈጠሩ ይችላሉ ወዝስ እና ከዚህ በኋላ ነው ስራ እንግዲህ ኤክስፒሪየንሳችን አስተምሮናል ካልን ከአንድ ሰው ጋር ስንኖር በጥንቃቄ መኖር አለብን። እንደ ብልሃተኛ ነው መኖር ያለብን እና አይ ሆፕ ሰክሲድ እንደምታደርግ ተስፋ አደርጋለሁ። ምክንያቱም የኛ ዘመን ሴት ትንሽ የምትቸገርበት ሰሚሽን ጉዳይ ቢኖርም በነገራችን ላይ ሰሚሽን ሶፍት ሆኖ ማውራት አይደለም። ሰሚሽን በጣም ናይስ መምሰል አይደለም። ሰሚሽን በጣም አንዳንዴ በጣም ሰሚት ታደርጋለች የምትሏቸው ሴቶች በጣም ቫዮለንት ሲሆኑ ታያቸዋላችሁ። እና ሰሚሽን ማለት በቃ ፍቃድን ለሱ አሳልፎ መስጠት ነው መገዛት ማለት። እና መገዛት ትንሽ ቻሌንጅ ሊሆንባት ይችላል። አዘ ሞደርን ዊመን የራሷ ገንዘብ እንደምትሰራ ሶሻል ሚዲያ ላይ ፌም እንደሆነች ምናምን ቻሌንጅ ሊያደርጋት ይችላል። ያው እኛ ቸርች አካባቢም ደግሞ አይዞሽ ምናምን ኤምፓወርመንት ምናምን ስላለ እኛ ቸርቾቻችን አካባቢ ምናልባት ዲሰፕሽን ውስጥ ልገባ ትችላለች። በጣም ጥንቃቄ ይፈልጋል። ሆነስትሊ ስፒኪንግ በጣም ጥንቃቄ ይፈልጋል። ስፔሻሊ ኦን ዲስ ሲዝንስ በጣም ሜንቴን የሚደረገው ነገር አሁን ነው ለቀጣዩ ጉዞ ማማርና መበላሸት አሁን ነው ሜንቴን የሚደረገው ሁሉ ነገርና ማይ ዊል ማይ ዌይ ማይ ዲዛየር ምናምን የሚባለው ነገር እዚህ ጋር ድሮፕ ይደረጋል። ቢካዝ እንደዛ ስለማይሰራ ማለት ነውና በትዳሯ በጣም ደስተኛ እንደሆንኩኝ በሰርጓ በጣም ደስ እንዳለኝ በዚህ አጋጣሚ እየተናገርኩኝ እናንተ እንደዚህ አይነት እድል እናንተ ሁለተኛ እድል ማግኘትን የምትፈልጉ ከሆነ እባካችሁ የሆነ የስብራት ዘመናችሁ ላይ የስብራት ታሪካችሁ ላይ ስታክ አታድርጉ። ሰውየው በድሏችሁ ሊሆን ይችላል። አዎ ከዛን ሙቭ ኦን። ወንዶች ማለት ትዳር ማለት ምናምን እያላችሁ ደግሞ at the same time ትዳርን ክሬቭ ማድረግ አትችሉ እና ሶሻል ሚዲያዎቻችሁ ላይ ስለ ወንድ ስለ ትዳር ምናምን የምትዘሯቸውን ኢንፎርሜሽን በጣም በጥንቃቄ ይዋቸው። ለመሰላችሁ whoever comes to marry you ማንም መጥቶ ሊያገባችሁ የፈለገ ሰው ትሬስ ሲያደርግ እንደዛ አይነት አቲቱድ እንዳላችሁ ሲያውቅ ኢቨን ኢፍ አሁን ተለውጣችሁም ቢሆን ማለቱ አይቀርም። ስለዚህ ሶሻል ሚዲያ ላይ ያላችሁ ፕሬዘንስ ምን አይነት ነው? ምንድነው የምትሉት? ስለ ትዳር፣ ስለ ተቋሙ፣ ስለ ወንድ ያላችሁ አመለካከት ምንድነው? እንደዚህ አይነት ነገሮች ፖቴንሻል ሃዝባንድን በትክክል ሊያገባችሁና አብሯችሁ ሊኖር ወዷችሁ ሊኖር የመጣን ሰው ሊያባራው ይችላልና ሶሻል ሚዲያ ላይ ያላችሁን ፕሬዘንስ በጣም ባርጋችሁ አስተካክሉ። እና ትዳር ዊሽ ስላረግ ነው ብቻ የሚመጣ አይደለም። ምን ሰራለት ጉዳይ ነው። ስትራይቭ ልናረግለት የሚገባ ጉዳይ ነው። አይ ሆፕ ያልኳችሁን እንደሰማችሁና እንደምታረጉ ተስፋ አድርጋለሁ። ለእናንተም ቢሆን whoever የስብራት ታሪክ ያላችሁ እግዚአብሔር ሁለተኛ እድል ይሰጣል። ዳራይ ነው እግዚአብሔር ሁለተኛ እድል ይሰጣል። ሁለተኛ እድል ሲሰጣችሁ ግን ተጠቀሙበት። and ሁለተኛ እድል እንዲሰጣችሁ እናንተ ተዘጋጅታችሁ ጠብቁ። እንዳልኳችሁ የሆነ ቦታ ላይ ስታክ አታርጉ። የሆነ ሰውዬን እየጎተታችሁ አትኑሩ። የሆነ ታሪክን ተሸክማችሁ አትዙሩ። አንዳንዱ የሚያደክማችሁ ስለሆነ ማለት ነው። እና I hope you learn from her። ያው ሱፐርፊሻል የሆነ ነገር ካያችሁ ታልፉታላችሁ obviously። ግን አንዳንድ ካራክተር ትሬቶች ግን ልናያቸውና ልንማርባቸው የሚገባ ናቸው ብዬ አስባለሁ። መልካም የትዳር ዘመን እየተመኘውላት ለእናንተም እግዚአብሔር ሁለተኛ እድል እንዲሰጣችሁ ምኞቴና ጸሎቴ ነው። ወዳችኋለሁ።